ኦኬ። ስለዚህ ምን ያህል ታላቅ የሆነና በሰው ልጆች ህይወት ላይ ምን ያህል ለውጥ እንደሚፈጥር ስለ ወንጌል ወይም እግዚአብሔር ለሰው ልጆች የሰጠውን የምስራች ስናይ ቆይተናል። አሁንም በዛው ሐሳብ ላይ እንቀጥላለን። ይሄ ሂደት እንዴት እንደሆነ ለመረዳት እነዚህን ጉዳዮች አንስተን እናወራለን። አንደኛው የመጀመሪያው እግዚአብሔር ስነ ፍጥረትን የፈጠረው አሁን ባለበት ሁኔታ አይደለም። አትክልቶችን ብንል፣ እንስሳቶችን ብንል፣ ፍጥረት ዓለም አሁን ባለበት ሁኔታ አይደለም የተፈጠረው። ሲፈጠር ፐርፌክት የሆነው የእግዚአብሔር መልካምነት፣ የእግዚአብሔር ሻሎም፣ የእግዚአብሔር ፐርፌክት ሃርመኒ እርስ በእርሱ እንዲደጋገፍ አድርጎ በሚገርም ውህደት የተለያዩ ከለሮች በአንድ ላይ ስናደርግ የሚፈጥሩትን ውበት እንደምናይ ሁሉ ልክ እንደዛ ፍጥረት ዓለም እርስ በርሱ በመቀናጀት ውስጥ የሚፈጥረውን ትልቅ ውበት እንዲያንጸባርቅ ተደርጎ ነው የተፈጠረው። ያ ማለት ሰውን ጨምሮ እንስሳትን ጨምሮ አትክልቶችን፣ ድንጋይን፣ ተራራውን፣ ሸንተረሩን ማቴቨር በዓለማት ላይ ሁሉ የተፈጠሩት ነገሮች በሚገርም በእግዚአብሔር መልካምነት ውስጥ እንዲታዩ እንዲገለጡ ተደርገው ነው የተፈጠሩት። ነገር ግን ያ መልካምነት በሙላት አናየውም አሁን ላይ። ያ መልካምነት እንዴት ነበር የሚሰራው? ሰው ከእግዚአብሔር ጋር መልካም የሆነ ግንኙነት ነበረው። ሰው ከሰው ጋር መልካም ብቻ ሳይሆን ፐርፌክት ባይዘ ፐርፌክት ማለት የመልካም የመጨረሻው ጥግ ማለት ነው። ስለዚህ ፐርፌክት የሆነ እንከን የሌለበት ግንኙነት ነበረ ሰው ከእግዚአብሔር ጋር የነበረው፣ ሰው ከሰው ጋር የነበረው፣ ሰው ከፍጥረት ዓለሙ ጋር የነበረው። አሁን ግን ስናይ ሰው ከፍጥረት ዓለም ጋር ተጣልቷል፣ ሰው ከሰው ጋር ተጣልቷል፣ ሰው ከእግዚአብሔር ጋርም ተጣልቷል በኃጢአት ምክንያት ማለት ነው። እዚህ በኃጢአት ምክንያት እነዚህ ሶስቱም ሪሌሽንሺፖች አፌክትድ ሆነዋል ወይም ደግሞ ተበርዘዋል። የሆነ መልካምነት የሚመስል ነገር አለ፣ ሰው ከሰው ጋር ጥሩ ሆኖ ይኖራል። ግን ስቲል ደግሞ ክፋቱም አለ። አሁን ሰው ከሰው ጋር የሆነ ደግሞ ከእግዚአብሔር ጋር እግዚአብሔርን የመፈለግ ልብ እግዚአብሔር በሰው ውስጥ ስላስቀመጠ ያ መልካም የሚመስል ነገር አለ፣ ግን ሙሉ ለሙሉ አይደለም። ሰው ከፍጥረት ዓለም ጋር ያው ዓለማትን ለማሳመር ውበት ለመስጠት የተለያዩ ህንፃዎች፣ ኪነ ጥበቦች ምናምን ይደረጋሉ። ስቲል ግን ሙሉ አይደለም። ምክንያቱም ያ በሰውና በእግዚአብሔር መካከል የተፈጠረው ነገር ሰዎችን ከሰውም ከእግዚአብሔርም ከፍጥረት ዓለምም ጋር እንዲጣሉ አድርጓቸዋል ማለት ነው። ስለዚህ በዛ መጣላት ምክንያት ሰዎች ፍጥረት ዓለም ይናፍቃል የእግዚአብሔርን ክብር፣ የእግዚአብሔርን ህልውና። አትክልቶች ብንል፣ እንስሳቶች ብንል ሁሉ ይናፍቃሉ ያንን የእግዚአብሔርን ክብር ማለት ነው። ሌላው ሰዎች ከሰዎች ጋር በመልካምነት ያለ መጣላት ባይዘይ መጣላት ግዴታ ከሰው ጋር መደባደብና የሆነ ቫዮለንስ ማምጣትን ላይጠይቅ ይችላል። ሰዎች ምንም ሳያደርጉ በልባቸው ግን ከሰው ጋር ሊጣሉ ወይም ለሰው ክፋትን ሊያስቡ ይችላል። ያ ማለት መጣላትን ነው የሚገልጸው። ስለዚህ ያንን ሀፍረት፣ ያንን እጅ መጠቋቆም፣ እሱ እኮ ነው እሷ እኮ ነው የሚባባለውን ነገር ትተን በአንድነት ወደምንደምቅበት ከፍታ መውጣትን ሰዎችም እንጠብቃለን፣ እንፈልጋለን። ምክንያቱም በውድቀት አንዱ የተሰበረው ህብረት ሰዎች ከሰዎች ጋር ያላቸው ስለሆነ፣ ሌላው ሰዎች ከእግዚአብሔር ጋር ያላቸው ህብረት እግዚአብሔርን መፈለግ አንዳንድ ሰዎች ውስጥ የለም። ፍጥረት ዓለም ላይ ኢቭን እግዚአብሔር ራሱ የለም እስከ ማለት ድረስ አንዳንድ ሰዎች ደርሰዋል። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለማወቅ ባልወደዱት መጠን እርሱ ማለት ለማይረባ አእምሮ አሳልፎ ሰጣቸው። ለማይረባ አእምሮ አሳልፎ የተሰጡ ብዙ ሰዎች አሉ። ስለዚህ ያ የመንፈሳዊ ሞት ውጤት ነው። የመንፈሳዊ ሞት ውጤት ነው። ሌላው ከእግዚአብሔር ውጭ ሰዎች ራሳቸውን ለማክበር ከፍ ለማድረግ ስማቸውን ለማስጠራት የሚሄዱበት ርቀት በጣም ነውር ነው። ባይዘ እግዚአብሔር ባቢሎንን የቀጣበት ምክንያት ያ ነው። ስማችንን እናስጠራ፣ ወደ ላይም ከፍ እንበል፣
በቃ የማይረሳ ስም እንዲኖረን እናድርግ አይነት ሂደት ነበር የሄዱት። ያንን ነገር መስራታቸው ክፋት የለውም፣ ህንፃውን መስራታቸው። ነገር ግን ከእግዚአብሔር ውጪ ስማቸውን ለማስጠራት መሄዳቸው እሱ ትክክል አይሆንም። ምክንያቱም ፈጣሪያቸውን እግዚአብሔርን ስለረሱት ማለት ነው። እዚህ ነገር ላይ ዛሬ ምናልባት በእያንዳንዳችን በግላችን ህይወት ይህንን እውነት አናላይዝ ማድረግ፣ ቼክ ማድረግ፣ መፈተሽ፣ ማወቅ ያስፈልጋል ማለት ነው። ሌላው እግዚአብሔር ያደረገው እንግዲህ በተለያዩ ዘመናት የተለያዩ ሂደቶችን አስኪዷል። መጽሐፍ ቅዱሳችንን ከዘፍጥረት ጀምሮ ስናነበው እግዚአብሔር ሰዎችን ለማዳን የሄደበትን መንገድ በደንብ አድርገን እናስተውላለን። ስለዚህ እግዚአብሔር አብርሃምን ነው መጀመሪያ የጠራው። አብርሃም በአይሁዳውያን ሀገር አካባቢ ባለች የሚኖር ሰው ነበር፣ እዛ አካባቢ ባለች ሀገር እና እግዚአብሔር ጠራውና በአንተ አሕዛብን እባርካለሁ አለ። በዘርህ የምድር አሕዛብ ሁሉ ይባረካሉ አለ። ስለዚህ ዛሬም ኢየሱስ ክርስቶስ የአብርሃም ሲድ ነው፣ ዘር ነው። በዘርህ አሕዛብ ሁሉ ይባረካሉ ብሎ እግዚአብሔር ተስፋ የሰጠው በክርስቶስ ኢየሱስ ስራ ከአይሁድ ውጭ ያሉት አሕዛቦች ወደ እግዚአብሔር መንግስት የሚመጡበትን መንገድ በትንቢታዊ መልክ እየነገረው ነው። ያ ትንቢት በእኔና በአንተ በአንቺ ተፈጽሟል ማለት ነው። ስለዚህ በክርስቶስ አማካኝነት የአብርሃም ልጆች እንደሆነ ጳውሎስ ይህንን ይናገራል ማለት ነው። ስለዚህ የወንጌል እውነት ምን አደረገ? ኃጢአታችንን አስተሰረየ። አሁን እንግዲህ ቅድም ያልነው ሶስቱ ክፍተቶች የተፈጠሩት በወንጌል በሰው ህይወት ላይ እንደገና እንደተስተካከሉ መረዳት እንችላለን። የመጀመሪያው ኃጢአታችን ይቅር ተባለ። ኃጢአት ማለት ሰውን ከእግዚአብሔር ጋር የለየው ኃይል ነው። ኃጢአታችን በእግዚአብሔርና በእኛ መካከል የቆመ ግድግዳ ነው። ያንን ኃጢአት እግዚአብሔር በክርስቶስ ኢየሱስ አማካኝነት አስወገደ። ስለዚህ ሰው ከእግዚአብሔር ጋር ህብረት ማድረግ፣ መገናኘት፣ ማውራት ቻለ ማለት ነው። እንደገና በእርግጥም ኃጢአት በነበረበት ጊዜ እግዚአብሔር በነቢያት ሰዎችን ይናገር ነበር። አሁን ግን በክርስቶስ ለሚያምኑ ሰዎች እግዚአብሔር አባታቸው ስለሆነ በየቀኑ፣ በየዕለቱ፣ በየደቂቃው፣ በየሰከንዱ እግዚአብሔርን ማውራት፣ መገናኘት የሚችሉበት ህይወት ውስጥ እግዚአብሔር አስገባቸው። ሁለተኛው ሞት ተሸነፈ። በኃጢአት ምክንያት ነው ሞት ወደ ዓለም የገባው። ነገር ግን በሰው ሁሉ ላይ ሞት ነግሶ ነበር። ስለዚህ በቃ ከሞት የሚያልፍ አንድም ሰው የለም፣ ሞትን የሚያሸንፍ አንድም ሰው የለም። ኢየሱስ ግን ራሱ ሞትን ደግሞ አሸንፎ ተነስቶ ሞት እንደተሸነፈ ለዓለም ህዝብ ሁሉ ዲክሌር አደረገ ማለት ነው። ስለዚህ ኢየሱስ ሞትን ያሸነፈው ለእኛም ጭምር ነው ማለት ነው። ስለዚህ በሱ ማሸነፍ ምክንያት እኔም አሸናፊ ሆኛል። አንተም አንቺም ያመነ ሰው ሁሉ አሸናፊ ሆኗል ማለት ነው። ሶስተኛው አዲስ ፍጥረት ለዓለም ተዋወቀ ማለት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው። እኔና አንቺ ኖርማሊ ከሰዎች የተሻሻልን ሰዎች አይደለም። ሌላ አይነት አዲስ ፍጥረቶች ነን። እግዚአብሔር አዲስ ፍጥረትን ለዓለም ኢንትሮዲውስ አደረገ። የልጁን ዘር፣ አዲሱን ዘር ከዚህ በፊት ያልነበረ ከክርስቶስ ትንሣኤ ጀምሮ ለዓለም የተዋወቀ ያንን አዲስ ፍጥረት ለፍጥረት ዓለም ሁሉ ተገለጠ ማለት ነው። ለዚህ አዲስ ፍጥረት ሞት አይገርመውም፣ ፍርሃት፣ በሽታ ምናምን አፌክት አያደርገውም። እንደውም በሽታን ከሰዎች ህይወት ላይ ያስወግዳል፣ ሞትን ከሰዎች ህይወት ላይ ያስወግዳል። የተለያዩ ነገሮችን፣ ሰይጣንን፣ አጋንንቶችን ያሸንፋል። የአዲስ ማንነት ይህንን በወንጌል እግዚአብሔር ለሰው ልጆች ገለጠ። የእግዚአብሔር መንፈስ ለሰው ልጆች ፈሰሰ። ያ ማለት ምን ማለት ነው? ሰዎችን አዲስ ፍጥረት የሚያደርገው፣ ወደ እውነት ሁሉ የሚመራው፣ እግዚአብሔርን መምሰል የሚያስተምረው ይህ አዲስ የሆነው መንፈስ ነው። ለሰው ልጆች ሁሉ የተገለጠው መንፈስ። ስለዚህ በዚህ ላይ የቤተ ክርስቲያን እንግዲህ ቤተ ክርስቲያን በጣም ያስፈልጋል። ሰዎች በህብረት መሆን እንዳለባቸው መጽሐፍ ቅዱስ ይናገራል።
የቤተ ክርስቲያን ስራ ምንድን ነው ሲባል እግዚአብሔር የጀመረውን ሪስቶር የማድረግ ሰውን ከሰው ጋር የማስታረቅ፣ ሰውን ከእግዚአብሔር ጋር የማስታረቅ፣ ሰውን ከፍጥረት ዓለም ጋር የማስታረቅ ሂደት እንድታስፈጽም በክርስቶስ ተወካይነት ተሰጥቷት የሄደች የተቀመጠች ተቋም ናት ማለት ነው ቤተ ክርስቲያን። ስለዚህ በዚህ ዓለት ላይ ቤተ ክርስቲያንን መሰረታለሁ አለ፣ የገሃነም ደጆች አይቋቋማት። እውነተኛው ጠላታችሁ ኃጢአት ነው፣ እውነተኛው ጠላታችሁ ሰይጣን ነው የሚለውን ሰዎች እንዲረዱና ወደ እግዚአብሔር ሕይወት እንዲመለሱ መንገድን የምታሳይ ቤተ ክርስቲያን ናት ማለት ነው። ስለዚህ ሁሉ ነገር አዲስ የሚሆንበትን ፕሮግራም እግዚአብሔር በቤተ ክርስቲያን በኩል ጀምሯል። በክርስቶስ መምጣት በቤተ ክርስቲያን መወለድ ተጀምሯል። ያ የሰማይ ሕይወት ስርዓት፣ የሰማይ አሰራር በምድር ላይ እንዲገለጥ የእግዚአብሔር ፈቃድ ነው። ሞት፣ ኃጢአትና ለቅሶ፣ ጭንቀት ከሰዎች ሕይወት ላይ የሚወገድበትና ሙሉ የሆነ ሰላም በሰዎች ሕይወት ላይ ሪስቶር የሚደረግበትን ፕሮግራም እግዚአብሔር ጀምሯል ማለት ነው። ስለዚህ ይህን ሪስቶሬሽን እንድንመራ እግዚአብሔር ለእኛ ኃላፊነት ሰጥቶናል። ለእኔ፣ ለአንተ፣ ለአንቺ ኃላፊነት ሰጥቶናል። ዛሬም ይህንን እውነት የማያውቁ ሰዎች እንዲያውቁና ወደዚህ እውነት እንዲመጡ የእግዚአብሔር ሐሳብ ነው። በዚህ ሐሳብ ላይ፣ በዚህ አጀንዳ ላይ፣ በዚህ ሚሽን ላይ እንድትሳተፉ በእግዚአብሔር ፍቅር ዛሬም እጠይቃችኋለሁ።